ከምዕራፍ 7 ጀምሮ እስከ 9 ድረስ ያለውን ነው የምንመለከተው ማለት ነው። እንግዲህ ምዕራፍ 7 ላይ ከዓለማዊ ነገሮች ስለመለየት በዛ አካባቢ ካለ ከአሕዛብ አምልኮና ኑሮ ስለመለየት እግዚአብሔር የሚናገርበት ክፍል ነውና ከቁጥር 2 ብንጀምር አምላክህ እግዚአብሔርን በእጅህ አሳልፎ በሰጣቸው በመታቸውም ጊዜ ፈጽመህ አጥፋቸው፣ ከእነርሱም ጋር ቃል ኪዳን አታድርግ አትማራቸውም ብሎ ይጀምራልና እንደው ምዕራፍ 7 ላይ በጣም አጽንኦት ሰጥቶ እግዚአብሔር የሚናገረውን ነገር ስመለከት እኔ እንድንማረው እንድንወስደው የሚፈልገው ነገር እግዚአብሔር በጨከነበት ነገር ላይ የእግዚአብሔርም ሕዝብ መጨከን አለበት። እኛ ደርሶ ከእግዚአብሔር በላይ የሚራራ የምንሆንበት ጊዜ አለ አይደል? አንዳንድ ጊዜ ደርሰን ከእግዚአብሔር በላይ እግዚአብሔር ሲጨክን ስለሚያውቅ ነው የሚጨክነው። ሁሉን ስለሚያውቅ ነው የሚያደርገውን ነገር ያውቃል። እና እግዚአብሔር በጨከነበት ነገር ላይ የእግዚአብሔር ሕዝብም አብሮ መጨከን አለበት። እግዚአብሔር በሚራራበት ጉዳይ ላይ እንራራለን፣ እሱ በጨከነበት ነገር ላይ እንጨክናለን። እግዚአብሔር ጨክኖበት እኛ የራራንለት ነገር መጥፊያችን እንደሚሆን ታውቃላችሁ። ሳኦልን ካስታወሳችሁት አማሌቃውያንን ዝክሩን ከሰማይ በታች ደምስስልኝ፣ ምንም ነገር እንዳታስቀር ከአማሌቅ አለው እግዚአብሔር። ሳኦል ምን አደረገ? መልካም መልካም የሆኑትን ያማሩትን ቆንጆ ቆንጆቹን ከሰዎቹ ከከብቶቹ መርጦ አስቀረ። ከዛ ሳሙኤል ሲመጣ የበሬዎችና የከብቶች ግሳት ሰማ እና ይሄ የምሰማው ግሳት ምንድን ነው ብሎ ሲጠይቀው ለአምላክህ ለእግዚአብሔር አለ። አያችሁ፣ ወደ ከጎን የሚለጥፋትን ነገር ኤክስኪውዝ ነገሩን ጀስቲፋይ ለማድረግ ያደረገውን ነገር ጽድቅ ለማድረግ ለአምላክህ ለእግዚአብሔር ከተመረጡት ካማሩት መንጎች መካከል አምጥቼለት ነው አለ። አያችሁ፣ እግዚአብሔር የጨከነበትን ነገር ሊጨክንበት ይገባ ነበር። በጣም የሚገርመው ነገር በመጨረሻ ሳኦል ሲሞት ካስተዋላችሁ ለዳዊት መጥቶ የሳኦልን ሞት የነገረው ሰው ወዮ ጌታዬ ሳኦልና ዮናታን በተራራ ላይ ወድቀዋል አለው። እንዴት ሆነው ሲለው በቃ እነዛ ፍልስጤማውያን በረቱባቸውና ሳኦል ጌታዬ ተወግቶ ደክሞ ነበረ። ከዛ ልክ እኔ ስደርስ ና አንተ ውደቅብኝና ግደለኝ፣ እነዚህ ቆላፋን ይዘውኝ እንዳይዘባበቱብኝ ውደቅብኝና ግደለኝ ብሎ ግድ አለኝ። ስለዚህ እኔም ወደቅኩበትና ገደልኩት ብሎ የነገረው አማሌቃዊ ነበረ። አያችሁ፣ እግዚአብሔር ሲጨክንበት ያልጨከንበት ነገር በመጨረሻ መጥፊያችን ነው የሚሆነው። አጥፋልኝ አለው። አጥፋልኝ ተብሎ ያላጠፋው ነገር መጨረሻ መጥፊያው ሆነ ለሱ ማለት ነው። ያ ሰው አማሌቃዊ ነበረ። ስለዚህ የእግዚአብሔር ሕዝብ እግዚአብሔር በጨከነበት ነገር ላይ ደርሶ ከእግዚአብሔር በላይ ተቆርቋሪ መሆን የለበትም። ደርሶ ከእግዚአብሔር በላይ ሩህሩህ መሆን የለበትም። አብረን መጨከን አለብን። ጌታ ሲጨከን እግዚአብሔር አዋቂ ነው። ከጅማሬው በፊት ፍጻሜን ያውቃል። ለዛ ነው የሚጨክነው። ከጅማሬው ፍጻሜ ስለሚያውቅ ነው። እግዚአብሔር ጨክንበት ብሎ ነው ያልጨከንበት ነገር ከእግዚአብሔር ጋር ያለንን ሰላምም ያናጋብናል። ለእኛም መጥፊያችን ይሆናል፣ ሰላሙንም ያናጋብናል። ምክንያቱም የሳኦልን ሰላም እንዴት እንዳናጋበት ታውቃላችሁ። እንዴት እንዳናጋበት አጥፋው ብሎ ያላጠፋው ነገር በቃ እግዚአብሔር ዛሬ መንግስትን ሊቀጥልልህ ነበር አሉ ሳሙኤል። መንግስት ካንተ ተቆረጠ። ግን አሁን አያችሁ ወገኖች፣ እግዚአብሔር ሲጨክን አብረን እንጨክን። እሱ ትክክል ነው። እኛ ከሱ በላይ አንራራም፣ እኛ ከሱ በላይ አናፈቅርም። ስለዚህ እሱ ሲጨክን አብረን እንጨክን። ሮሜ ምዕራፍ 5 ቁጥር 1 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። አያችሁ፣ በእግዚአብሔር ዘንድ ያለንን ሰላም የምንይዘው አንዱ እሱ በጨከነበት ነገር በመጨከን ነው። ከሱ ጋር በመስማማት ከሱ ጋር በመተባበር ከጌታ ጋር የሚተባበር አንድ መንፈስ ነው የሚለው እኮ ሐዋርያ ጳውሎስ በቆሮንቶስ መልእክት ላይ የተናገረው ቃል የሚተባበር ማለት በቃ ለጌታ የሚወግን ከጌታ ጋር የሚስማማ የጌታ ወገን የሚሆን ማለት ነው። ስለዚህ እግዚአብሔር ትክክል ስለሆነ እሱ ያለንን ነገር በማድረግ ከሱ ጋር ሰላምን እንያዝ። ከዛ ቁጥር 3 ላይ ከእነርሱም ጋር አትጋባ፣ ሴት ልጅህን ለወንድ ልጁ አትስጥ፣ ሴት ልጁንም ለወንድ ልጅህ አትውሰድ ብሎ ስለ አምልኮ ያወራል በቀጥታ። ከዛ በኋላ ከተጋቡ አምልኮ ያስተምሯቸዋል ይላል። አምልኮ ያስተምሯቸዋል። አያችሁ ወዳጆቼ፣ ጋብቻ አምልኮን ይቀይራል፣ አምልኮን ይቀርጻል። የምታመልኩትን ነገር ጋብቻችሁ ይወስነዋል። ከተጋቡ አለ እግዚአብሔር በእርግጠኝነት አንድ የሚሆን ነገር አለ።
ተከትለው ያመነዘሩባቸውን አምላኮቻቸውን ተከትለው እንዲያመነዝሩ የሕዝቤ ልጆች ያስተምሯቸዋል አለ። ምክንያቱም ጋብቻ ከፊዚካል ዩኒየን ያለፈ ነገር ስላለው ማለት ነው። በስጋ ዩናይትድ ከመሆን በስጋ አንድ ከመሆን ያለፈ ነገር አለ። መንፈሳዊ ንክኪ አለው። ስለዚህ አምልኮን ይቀይራል፣ አምልኮን ይቀርጻል። ለዚህ እግዚአብሔር እንዳይጋቡ አለ። ከሌላ አሕዛብ ጋር እንዳይጋቡ፣ ከተጋቡ አምልኳቸው ይቀየራል፣ አምልኳቸው ይቀየራል ይላል እግዚአብሔር አለ። ቁጥር 7 ላይ ደግሞ የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና አለ። ብዙ የበለጸጉ ኔሽንስ ነበሩ በዛ ሰዓት። ብዙ በቁጥር በጣም በርካታ የሆኑ ህዝቦች ነበሩ በዛ ሰዓት። እግዚአብሔር እናንተን የወደዳችሁና የመረጣችሁ ስለ ብዛታችሁ አይደለም። እግዚአብሔር ሲመርጣችሁ በቁጥር ጥቂቶች ነበራችሁና ብሏል። እግዚአብሔር ቅድመ ሁኔታ አስቀምጦ ሳይሆን የወደደህ ስለወደደህና ኪዳኑን የሚጠብቅ አምላክ ስለሆነ ያወጣ። በቃ ባጭር ቃል የሚነግራቸው ይህንን ነው። የሆነ ነገር አድርገህ በሆነ ቅድመ ሁኔታ አይደለም የተወደድከው፣ ኮንዲሽናል አይደለም የተወደድከው። የሚቀድመው የእግዚአብሔር ፍቅር ነው። ኢኒሺዬሽኑን የወሰደው ራሱ እግዚአብሔር ነው። ስለወደደ፣ በአባቶች ደስ ስለተሰኘ፣ አባቶችን ስለወደደ፣ ለነሱ የገባውን ቃል ማክበር ስለፈለገ፣ ከዛ በተጨማሪ ደግሞ እዚህ ስፍራ ላይ ይኖሩ የነበሩ ኃጢአተኞች አሕዛብ ከሰሩት ኃጢአት የተነሳ ምን አይነት ጻድቅ አምላክ እንደሆነ ታውቃላችሁ። እግዚአብሔር ምን አይነት ጻድቅ አምላክ እንደሆነ ታያላችሁ ወገኖቼ። የነዛን አሕዛብ ርስት ቀምቶ ለእስራኤላውያን ሲሰጣቸው ያልተገባ ፍርድ እየፈረደባቸው አይደለም፣ ፍትህ እያጓደለ አይደለም። ለሚወደው ሰው ብድግ አድርጎ የሆነን ሰው ርስት ቀምቶ አይደለም የሚሰጠው እግዚአብሔር። እነሱ ከዚህ ስፍራ ላይ የተነቀሉት ከኃጢአታቸው የተነሳ ነው። አንተ ግን ወደዚህ ስፍራ የገባኸው ከጽድቅህ የተነሳ እንዳይመስልህ፣ ከኔ ፍቅር የተነሳ ነው፣ ከኔ ምሕረት የተነሳ ነው፣ ከኔ ኪዳን ጠባቂነት፣ ከኔ ታማኝነት የተነሳ ነው። መውጣታቸው የነሱ ጥፋት ነው። እነዚህኞቹ መግባታቸው ግን የእግዚአብሔር ታማኝነትና የእግዚአብሔር ፍቅር መግለጫ ነው። ሃሌሉያ! እግዚአብሔር እንዴት ፍትሃዊ አምላክ እንደሆነ እንዴት ፍትሃዊ አምላክ እንደሆነ ሮሜ ምዕራፍ 9 ላይ ለቁጣ የተዘጋጁ ይልና ለምህረት ያዘጋጃቸው ይላል። ደግሞ እግዚአብሔር ለቁጣ ሰውን አያዘጋጅም። ሰው ራሱን ነው ለቁጣ የሚያዘጋጀው። ነገር ግን ሰውን ለምህረት ደግሞ ያዘጋጃል። እንደ ምህረቱ ባለጠግነት ጥልቅ እንደሆነው ፍቅሩ ሰውን እንደ መውደዱ እንደ ጸጋው ብዛት እግዚአብሔር ሰውን ለምህረት ይመርጣል። ለቁጣ ግን ሰውን አያዘጋጅም። ምንም ባሏሉበት ምንም ባላጠፉበት መጥቶ ከርስታቸው አልነቀላቸውም። እነሱ ከርስታቸው እነዚህ አሞራውያን፣ ኬጢያውያን፣ ያቡሳውያን ከርስታቸው የተነቀሉት ከኃጢአታቸው የተነሳ ነው። አንተ ግን ልክ እነሱ ከኃጢአታቸው የተነሳ ከተነቀሉ ኦኬ እኔ ስለ ጽድቄ ነው ማለት ነው የገባሁት ብለህ እንዳታስብ። ይሄ ዲፍረንት ሴናሪዮ ነው። አንተ የገባኸው ስለ ጽድቅ ሳይሆን ስለ እኔ ምህረት፣ ስለ እኔ ታማኝነት፣ ስለ እኔ ፍቅር ነው የገባኸው ብሎ ይነግራቸዋል ማለት ነው። ይህ እንግዲህ የድነት ጥላ ነው። ሳልቬሽን እንደዛ ነው አይደለም? እግዚአብሔር አስቀድሞ ስለወደደን እኛ ደግሞ እንወደዋለን ይላል። ምንም ገና ክፉና ደጉን እንኳን ሳናውቅ ዓለም ሳይፈጠር በፊት ሳንኖር ክፉም ደግም ሳናደርግ በፊት እግዚአብሔር አስቀድሞ ወደደን። ስለዚህ እኛ ደግሞ መልሰን እንወደዋለን። ከእግዚአብሔር ፍቅር የተነሳ ነው የተደረገልን እንጂ ከኛ ፐርፎርማንስ የተነሳ አይደለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ጌታ እንደዚህ ያለ፣ እኔ መረጥኳችሁ እንጂ እናንተ እኮ አልመረጣችሁም። መርጠነው እኮ አይደለም እኛ። ትላንትናም እያነሳን ነበር አይደል? ሮሜ ምዕራፍ 1 ላይ ምን እንደሚል እግዚአብሔር ቃል፣ እግዚአብሔርን የሚፈልግ አንድም የለም ይላል። አልፈለግነውም፣ እንደውም አጥብቀን እንሸሸው ነበረ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ አለ። ኤፌሶን ምዕራፍ 2 ቁጥር 8 ደግሞ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ስጦታው ፒውር የሆነ ስጦታ ነው።
ፒውር የሆነ ስጦታ ነው። ስጦታ ደሞዝ አይደለም ብለናል። ስጦታ ሽልማት አይደለም ብለናል። እነዚህ ሁለቱም ነገሮች የሆነ ፐርፎርማንስ ከኋላቸው አለ አይደለ? ደሞዝም ከሆነ የስራችን ውጤት ነው። ሽልማትም ከሆነ የመልካምነታችን ውጤት ነው። ስጦታው ግን ጸጋው ግን መዳናችን ግን ከሁለቱም ነፃ ነው። ከሁለቱም ነፃ የሆነ የእግዚአብሔር ስጦታ ነው ይለዋል። ስለዚህ እስራኤል የሚመካው የማን መሆኑን ሲያስብ ነው እንጂ ማን መሆኑን ሲያስብ አይደለም። እኛም እንደዛው ነን። ዛሬ የማን እንደሆነን ስናስብ ነው የምንመካው። የማን እንደሆነን ስናስብ እንጂ ማን እንደሆነን ስናስብ አይደለም የምንመካው። ማንም እንዳይመካ በስራ አይደለም ይላል እግዚአብሔር ቃል። እና ግን ደግሞ ትምክህት ሙሉ ለሙሉ ደግሞ አልተከለከለም። የምንመካበትን ነገር ነው እንጂ ማስተካከል ያለብን እግዚአብሔር ዘንድ ጽድቅ፣ ቅድስና፣ ቤዛነት በሆነልን በኢየሱስ ክርስቶስ ግን ሁላችንም እንመካለን። ሃሌሉያ ጌታ ይባረክ። የሚያስመካን ማን መሆናችን ሳይሆን የማን መሆናችንን ስናስብ ነው። ቁጥር 12 እንደዚህ ይላል፣ እንዲህም ይሆናል ይህችን ፍርድ ሰምተህ ብትጠብቃት ብታደርጋትም አምላክህ እግዚአብሔር ለአባቶችህ የማለውን ቃል ኪዳን ምሕረት ለአንተ ይጠብቅልሃል፣ ይወድህማል፣ ይባርክህማል፣ ያበዛህማል፣ ይሰጥህ ዘንድ ለአባቶችህ በማለላቸው ምድር የሆድህን ፍሬ፣ የመሬትህን ፍሬ፣ እህልህን፣ ወይንህን፣ ዘይትህን፣ ከብትህንም ብዛት፣ የበግህንም መንጋ ይባርክልሃል ይላል። 3 ነገሮች ይናገራል። ይወድሃል፣ ይባርክሃል፣ ያበዛሃል ብሎ የመታዘዝን በረከቶች ያስቀምጣል። ይወድሃል፣ ይባርክሃል፣ ያበዛሃል። እግዚአብሔር ስንታዘዘው ሰው የሚያገለግለው ልጁን እንደሚወድ ይወደናል። መጽሐፍ ቅዱስ እንደዛ ይላል። ሰው የሚያገለግለው ልጁን እንደሚምር እንዲሁ ምራቸዋለሁ ይላል። ልጅ ለመወደድ ምንም ቅድመ ሁኔታ አያስፈልገውም። በልጅነት ማንም ልጅ ይወደዳል። ነገር ግን የሚታዘዝ ልጅ ደግሞ ኤክስትራ ተጨማሪ በረከት ያገኘዋል። እግዚአብሔር የሚታዘዙትን የሚያገለግሉትን ልጆቹን ሌላ ኤክስትራ ሜርሲ ለነሱ እንዳለው፣ ኤክስትራ ጉድነስ ለነሱ እንዳለው በእግዚአብሔር ቃል ይናገራል። ሃሌሉያ። እግዚአብሔርን ማገልገል ከንቱ አይደለም። እግዚአብሔርን መታዘዝ ከንቱ አይደለም። በቃ ልጅ ነኝ ብለን ብንቀመጥ እና እግዚአብሔርን ባንታዘዝ ይሄ መልካም አይደለም። ምክንያቱም ለሚታዘዙትና ለሚያገለግሉት ተጨማሪ ባርኮት አለው እግዚአብሔር። ሃሌሉያ ጌታ ይባረክ። በመታዘዛችን ከእግዚአብሔር ዘንድ ክፍያን አንጠይቅም። አስቀድመን የተደረገልን ነገር ገብቶን ከተደረገልን ነገር የተነሳ ከተወደድንበት ፍቅር የተነሳ ነው እግዚአብሔርን የምንታዘዘው። ክፍያ አስቀምጠን አይደለም። አሁን እኮ እንደዛ ሆኗል አይደለም? ክፍያው ተነግሮን ነው። እንደውም ደሞዝ ተነጋግረን ሁሉ አይደለም እንደ እግዚአብሔርን የምናገለግለው። ተነጋግረን እኮ ነው መልካም ነገር የምናደርገው። እንዲህ ብታደርግ እንዲህ ይሆንልሃል ተብለን፣ እንዲህ ስለተደረገልህ አድርግ ተብለን እኮ አይደለም ሞቲቬትድ የምንሆነው የምንነቃቃው በተደረገልን በዛ ታላቅ በሆነ መዳን፣ በዛ የመስቀል ላይ ስራ፣ በዛ አምላክ ሰው በመሆኑ በመዋረዱ፣ ደሙን በማፍሰሱ በመሞቱ፣ በዛ አይደለም እኮ ሞቲቬትድ የምንሆነው። ሌላ ሞቲቬሽን ያስፈልገናል። ኢየሱስ ሞቶልሃልና ለእግዚአብሔር መንግስት የሚያስፈልገውን ነገር በገንዘብህ ደግፍ ተብሎ ሰው ስለማይደግፍ እኮ ነው። ትባረካለህ፣ ትፈወሳለህ፣ ያለህ ነገር ተምችና ኩኩቦ ይከለከልልሃል ምናምን ተብሎ እኮ የሚነገረው ተብሎ ሞቲቬት የሚደረገው እኮ አንሶበት እኮ ነው። እናንተ አነሰብን። ጌታ ሞቶልሃል። ስለዚህ ይሄ የሞቱና የትንሣኤው ዜና እንዲነገር፣ አንተ እንደ ዳንክ ሌሎችም እንዲድኑ፣ የመንግስቱ ስራ እንዲፋጠን አንተ በፋይናንስ እግዚአብሔር ባርኮዋልና ደግፍ ተብሎ ሰው ቢነገረው ስለማይደግፍ እኮ ነው። አገልጋዮቹንም እኮ አስጨንቅናቸው። እንደዚህ ቢሉን አንሰጣቸውማ። ስጡ። ለምንድን ነው የምሰጠው? ኢየሱስ ስለሞተልን፣ እግዚአብሔር ስለወደደ፣ አንድ ልጁን ስለሰጠ። ይሄ እኮ አነሰብን። ይሄ ምክንያት እና ሌላ ምክንያት ፈለግን። ስለዚህ ደሞዝ ተነጋግረን መልካም ማድረግ ጀመርን። ደሞዝ ተነጋግረን ማገልገል ጀመርን። ዛሬ ግን በክርስቶስ ላለነው መታዘዝ ለመወደድ ለመባረክ የምንፈጽመው ተግባር ሳይሆን ለጸጋውና ለፍቅሩ የምንሰጠው ምላሽ ነው። በመታዘዛችን ከእግዚአብሔር ዘንድ ክፍያን አንጠይቅም። ነገር ግን መታዘዝ በራሱ ፍሬ ያፈራል፣ ከንቱ አይደለም። እግዚአብሔር ስለ ስሙ
ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አምላክ አይደለም ይላል። ሁሉ የእግዚአብሔር ልጆች ናቸው። ሁሉ ከእግዚአብሔር ተወልደዋል። ሁሉንም ይወዳቸዋል እግዚአብሔር፣ ሁሉንም ባርኳቸዋል። ነገር ግን ስለ ስሙ ፍቅር ያሳዩትን፣ ስለ ስሙ መከራ የተቀበሉትን፣ ስሙን ተሸክመው በስፍራ የዞሩትን፣ ያገለገሉትን፣ ዋጋ የከፈሉትን እነሱን ግን ይረሳ ዘንድ ብድራታቸውን አመፀኛ አምላክ አይደለም። ብድራት አለው፣ ብድራት አለው ወገኖች። ነገር ግን ብድራቱን ጠይቀን ብድራቱን ፈልገን አይደለም እኛ የምናገለግለው። ብድራት እንዳለው ግን ባላንሱን መስራት ያስፈልጋል። አዎ ብድራት አለው። እኛ ግን ስናገለግል ከመስቀል ተነስተን እናገልግል። በእውነት ከመስቀል ተነስተን አይቅለልብን። ሃሌሉያ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ሰውነትን ለስጋዊ ነገር ማስለመድ ለጥቂት ጊዜ ይጠቅማልና ብሎ እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል ይላል። አያችሁ፣ ጋድሊነስ እግዚአብሔርን መምሰል ለአሁንና ለሚመጣው ሕይወት ጥቅም አለው። ብድራት አለው፣ በረከት አለው። እግዚአብሔር ይባረክ። ከዛ በኋላ ቁጥር 22 ላይ እንደዚህ ይላል፣ አምላክህ እግዚአብሔር እነዚህን አሕዛብ በጥቂቱ ከፊትህ ያወጣቸዋል፣ የምድረ በዳ አራዊት እንዳይበዙብህ አንድ ጊዜ ታጠፋቸው ዘንድ አይገባህም የሚል የሚገርም ጥበብ እግዚአብሔር ይነግራቸዋል። እዚህ ጋር የሚገርም ጥበብ፣ ቀስ በቀስ የምትከማች ቀስ በቀስ የምትወረስ በረከት እንደሆነች የእግዚአብሔር በረከት ይነግራቸዋል። አንዳንድ ጊዜ እግዚአብሔር ጠላታችንን የበረከታችን ጠባቂ ያደርገዋል። አሕዛብን፣ በዛ አካባቢ ያሉትን አሕዛብ በአንድ ጊዜ ጨርሰህ አታባራቸው ይላል። ለምን? ይጠብቁልህ፣ ምድሪቱን ከአውሬ ይጠብቁልህ፣ ከአራዊት ይጠብቁልህ። አንተ ገና ሳትበዛ እነዛን አሕዛብ ካባረርኩልህ አራዊት ይወርስብሃል። የምድረ በዳ አውሬ ይወርሰዋል ቦታውን። እስክንበዛ እግዚአብሔር በረከታችንን በጠላታችን እጅ ያስጠብቅልናል። ስለዚህ ከዚህ ምዕራፍ የምንረዳው ለእግዚአብሔር እንለይ፣ እግዚአብሔር በጨከነበት ነገር እንጨክን፣ በእግዚአብሔር እንመካ፣ በስራችን አይደለም፣ በእምነትና በፍቅር ደግሞ እንታዘዝ። ሃሌሉያ። ምዕራፍ 8 ላይ የምናገኘው ዋና ሐሳብ እግዚአብሔር ምድረ በዳውን ብቻ ሳይሆን ምድረ በዳውን ተጠቅሞ ምን እንዳደረገህና ምን እንዳደረገልህ አስብ የሚል ሐሳብ እናገኛለን። እንደው በአንድ ስቴትመንት አስቀምጩ ብባል ማለት ነው። ቁጥር 2 ላይ ብጀምር አምላክህ እግዚአብሔር ይፈትንህ ዘንድ በልብህ ያለውን ትእዛዙን ትጠብቅ ወይንም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚያ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ይላል። ሙሴ እዚህ ጋር እስራኤላውያን ምድረ በዳውን እንደ ቅጣት ብቻ ሳይሆን እንደ ትምህርት ቤት እንዲያስቡትም እየነገራቸው ነው። ምድረ በዳው ለሕይወታቸው መሰራት ያበረከተውን አስተዋጽኦ እግዚአብሔር ምድረ በዳውን ተጠቅሞ በሕይወታቸው ላይ የሰራውን ነገር እንዴት እንዳሰለጠናቸው፣ እንዴት አሰልጥኖ አስተምሮ ደግሞ እንደ ማንኛውም አስተማሪ ደግሞ ፈትኖ እንዳሳለፋቸው ጭምር ይነግራቸዋል። ምድረ በዳው ትምህርት ቤት ነበረ። እስራኤል የተማሩበት፣ እስራኤል የተፈተኑበት ትምህርት ቤት ነበረ ምድረ በዳው። ያዕቆብ እንደዚህ አለ በያዕቆብ መልእክት ምዕራፍ 1 ከ2 እስከ 3 ድረስ፣ ወንድሞቼ ሆይ አለ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እንደው ይሄ ጥቅስ ገብቶን ይሆን አሜን ያልነው ላለሁኝ አንዳንድ ቀን ልዩ ልዩ ፈተና ማያውቁ ሰዎች አይደሉም ይሄንን የጻፉልን። በነገራችን ላይ እኛ ዛሬ ፈተና ነው የምንለው ፈተና እንደውም በእነሱ ፊት በጣም እንደምንም ነው፣ እንደምናምንቴ ነው። ተዘቅዝቀው እየተሰቀሉ ያሉ እንደ እንስሳ እንደ ሰው ከአንበሳ ጋር እንዲታገሉ ሰርከስ ማሳያ አድርገው የአንበሳ እንትን ውስጥ እየተለቀቁ ያሉ፣ መንግስት እንደ መንግስት እያሳደዳቸው፣ ህዝብ እንደ ህዝብ እያሰቃያቸው፣ ቤተ መቅደስ እያሰቃያቸው ያሉ ፈተና ምን እንደሆነ ጠንቅቀው የሚያውቁ ሰዎች ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይሉናል። ለምን? ከፈተናው ጀርባ ያለውን ፐርፐዝ አንደርስታንድ ስላደረጉ፣ ዓላማውን አንደርስታንድ ስላደረጉ።
ምድረ በዳው ፈተናው ምን ያደርጋል አለ ያዕቆብ። ለምንድነው እንደ ሙሉ ደስታ ምን ቆጥረው አለ? ትዕግስትን እንዲያደርግላችሁ አውቃችሁ። ካልተፈተነ አንድ ሰው ትዕግስት እንዳለው በምን ይታወቃል? እስኪ ንገሩኝ። ምንም እንድትታገሱ የሚጠይቅ ነገር በህይወታችሁ ገጥሟችሁ የማያውቅ ከሆነ ትዕግስት ከየት ይመጣል? እንደውም ትዕግስት ማለት ዴቨሎፕ የምናደርገው ነገር ነው። በውስጣችን የሚያድግ ነገር ነው። ማደግ የሚችለው ደግሞ ስንፈተን ነው። እከሌ እኮ ትዕግስተኛ ነው ያላችሁት እኮ ተፈትኖ ስላያችሁት ነው። ሁሉ ነገር አልጋ ባልጋ ሆኖለት ወይ እሷማ ትዕግስተኛ ናት እሱማ ትዕግስተኛ ነው የሚባል ሰው የለም። ያለፈበትን ነገር አይተን ነው። ኢዮብን አይታችሁታል ይላል እንደውም አይደል ያዕቆብ። ኢዮብን አይታችሁታል፣ እንደታገሰም ሰምታችኋል። ትዕግስተኛ ነው ኢዮብ ያልነው እኮ ታግሶ ስላየነው ነው። ስለዚህ ፈተና ከፈተናነት ባሻገር መታየት አለበት። ምድረ በዳ ከምድረ በዳነት ባሻገር መታየት አለበት። እግዚአብሔር ምድረ በዳውን የፈቀደው ልባቸውን ሊፈትንና በእርሱ መታመንን ሊያስተምራቸው ነበር እስራኤልን። ዕብራውያን ምዕራፍ 12 ከ5 እስከ 6 ላይ እንደዚህ ይላል፣ እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል ይላል። በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣል፣ የጌታን ቅጣት አታቅልል ብሎ የሚነጋገረውን ምክር ረስታችኋል ይላል። አስጨነቀ ይልና ግን መና በላህ ይላል። ደግሞ በምድረ በዳ አስጨነቀ አስራበህ ብሎ ከዛ ግን አባቶችህ ኤክስፒሪየንስ ያላደረጉትን ነገር ኤክስፒሪየንስ አደረግ። አባቶችህ ኤክስፒሪየንስ ያላደረጉትን ነገር አባቶችህ የማያውቁትን መና በላህ ይለዋል። አያችሁ፣ አንዳንድ ፈተናዎች ከዚህ በፊት ኤክስፒሪየንስ ያልተደረጉ ነገሮችን ኤክስፒሪየንስ እንድናደርግ ያደርጉናል። በር ይከፍቱልናል። ባህር በፊት ለፊታቸው ባይመጣ ባህር እንደሚከፈል በምን እናውቅ ነበረ? አስጨነቅኩህ አስራብኩህ አለ። ግን መመገብ አቅቶኝ ወይንም አንተን ጠልቼ ሳይሆን ከተራብክ በኋላ ከተጨነቅክ በኋላ አባቶችህ ያልተለማመዱትን ነገር ተለማመድክ አንተ። መና በላህ ይላል። በመናው አካላቸው በመታዘዝ ደግሞ መንፈሳቸው ይጠነክር ነበር። አያችሁ፣ መና ይሰጣቸዋል። በመናው ፊዚካሊ ይጠነክራሉ። ከዛ ደግሞ እግዚአብሔርን በመታዘዛቸው ደግሞ ስፒሪቹዋሊ ይጠነክሩ ነበረ። መታዘዝ ወገኖቼ መንፈሳዊ ጡንቻን ያበረታል። ለምን መሰላችሁ? ስጋችን ላለመታዘዝ ሬዚስት ያደርጋል። መንፈሳችን መታዘዝን ሲለምድ ስጋችንን እየጎሰምን ስናስገዛው ስፒሪቹዋሊ ጡንቻ እናወጣለን፣ እንጠነክራለን፣ እንበረታለን ማለት ነው። እዚህ መታዘዝ መንፈሳዊ ጡንቻን ያዳብራል። ጌታ እንደዚህ ያለ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 እርሱ መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ ይላል። ከእግዚአብሔር አፍ የሚወጣውን ቃል ሲታዘዝ ስፒሪቹዋሊ በህይወት ይኖራል። በእንጀራ የሚኖረው ስጋው ብቻ ነው፣ መንፈሱ ግን በቃል ነው የሚኖረው። በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው ይላል። ስለዚህ ስጋዊ መብል ሆድን ይሞላ ይሆናል እንጂ ልብን የሚሞላ መንፈስን የሚያጠነክር ግን እግዚአብሔርን ቃል ሰምቶ መታዘዝ ነው። ሃሌሉያ። ቁጥር 10 ላይ ትበላማለህ ትጠግብማለህ፣ ስለሰጠህም ስለ መልካሚቱ ምድር አምላክህን እግዚአብሔርን ትባርካለህ። ዛሬ እኔ አንተን የማዘውን ትእዛዙና ፍርዱን ስርዓቱን ባለመጠበቅ አምላክህ እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ትላንትና እንዳየነው ዛሬ ሙሴ ብልጽግና ባራኪውን እንዳያስረሳቸው፣ ብልጽግና መንፈሳዊ ሴንሲቲቪቲያቸውን ለእግዚአብሔር ያላቸውን ስስ ልብ እንዳያስጥላቸው ይመክራቸዋል። እንደዚህ የማድረግ ባህሪ ስላለው አይመስላችሁም? ስለዚህ ወደ ብልጽግና ስትገባ ባራኪውን እንዳትረሳ፣ ሁለተኛ ስፒሪቹዋል ሴንሲቲቪቲህን እንዳትጥል። አንዳንድ ጊዜ እኮ የጸሎት ርዕስ አልቆብን ጸሎት ያቆምን ሰዎች አለን። ድሮ በጣም ብዙ የጸሎት ርዕስ ስለነበረን፣ ብዙ ቀዳዳዎች ስለነበሩን ይህን እንድፈንልኝ፣ ያንን ያዝልኝ፣ ይህን አፍጥንልኝ፣ ይህኛውን ስጠኝ፣ ይህንን አንሳልኝ፣ ከዚኛው ፈውሰኝ፣
አጉርሰኝ፣ አልብሰኝ የሚሉ በርካታ የጸሎት ርዕሶች ስለነበረን ከእግዚአብሔር ፊት የማንታጣ ሰዎች እግዚአብሔር የጠየቅነውን ጥያቄዎቹን ሲመልስልን ከእግዚአብሔር ፊት የጠፋን ሰዎች አሉ። እንዳትረሳ፣ ሴንሲቲቪቲህን እንዳትጥል፣ መንፈሳዊ ንቃትህን እንዳትጥል፣ ብልጽግናህን እንዳያስጥልህ ይላል ጌታ በማቴዎስ ወንጌል ምዕራፍ 6 ቁጥር 21 ላይ እንደዚህ ያለ። ማቴዎስ 6:21 መዝገብህ ባለበት ልብህ ደግሞ በዚያ ይሆናል አለ። ልባችን ከቤቱ እንዳይወጣ፣ ልባችን ከእግዚአብሔር መንግስት እንዳይለይ፣ ልባችን ከጌታ እንዳይለይ ምን እናርግ? መዝገባችንን እዛ እናስቀምጣ፣ እዛ እናስቀምጥ። ሰው መዝገቡ ላለበት ቦታ በጣም ሴንሲቲቭ ነው። በነገራችን ላይ ጊዜያችንን፣ ገንዘባችንን፣ ታለንታችንን፣ ጸጋችንን የእግዚአብሔር መንግስት ላይ ኢንቨስት ካደረገን ልባችን እዛ ነው የሚሆነው። እስኪ የሆነ ክፍለ ሀገር ላይ የሆነ የእርሻ መሬት ያለውን ሰው ጠይቁት። እናንተ እዛ ከተማ ላይ ይዝነብ አይዝነብ፣ ጎርፍ ይምጣ አይምጣ የምታውቁት ነገር የለም። እሱ ግን በደንብ ያውቃል፣ በደንብ ይሰማል። ለምን? ኢንቨስትመንት አለው እዛ። መዝገቡ ባለበት ልቡ ደግሞ በዛ ነው። ልባችን የእግዚአብሔር መንግስት ላይ እንዲሆን እግዚአብሔር መንግስት ላይ ኢንቨስት እናድርግ። መዝገባችንን በዛ እናስቀምጥ። ጊዜ እንስጥ፣ ያለንን ገንዘባችንን እንስጥ። ያለንን ነገር ኢንቨስት ካደረግን ልባችን ከዛ አይወጣም ማለት ነው። እዛ ቁጥር 17 እና 18 ላይ በልብህ ጉልበቴ የእጄን ብርታት ይህን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቷልና አምላክ እግዚአብሔርን አስብ ይላል። አያችሁ፣ በልብህ ነው እኮ የሚለው። አይገርማችሁም? አንደበታችንን ብቻ ሳይሆን ልባችንን ልንቃኝ ያስፈልጋል። ነፍሳችንን ሁል ጊዜ ልንሰብካት ያስፈልጋል። በረከታችንን በፊታችን ባየነው ጊዜ ቁጭ አድርገ ነው። በረከት ማለት ገንዘብ ብቻ ላይሆን ይችላል። አገልግሎት በረከት ነው። ሰዎች በረከት ናቸው። እግዚአብሔር የሚሰጠን ሰዎች በረከት ናቸው። ሪሌሽንሺፕ በረከት ነው። ትዳር በረከት ነው። ልጆች በረከት ናቸው። እነዚህን በረከቶቻችንን ፊት ለፊታችን ቁጭ አድርገን ነፍሳችንን ልንሰብካት ያስፈልጋል። ጉልበቴ የእጄን ብርታት እናንተን አላመጣልኝም፣ እናንተን አላሳደገልኝም፣ እናንተን አልሰጠኝም። ይህንን ያደረገው እግዚአብሔር ከኪዳኑ የተነሳ፣ እግዚአብሔር ከፍቅሩ የተነሳ፣ እግዚአብሔር ከምሕረቱ የተነሳ ነው ይህንን ያደረገልኝ ብለን ለነፍሳችን ዕለት ዕለት ልንሰብካት ያስፈልጋል። ምክንያቱም በጎ ስጦታ ፍጹም በረከት ሁሉ ከላይ ከብርሃናት ዘንድ ይወርዳሉ ብሏል ያዕቆብ። ከብርሃናት አባት ዘንድ ነው የሚወርዱት። ከእግዚአብሔር ያልተቀበልነው በጎ ነገር ስለሌለ ማንኛውም በጎ ነገር በሕይወታችን ካለ ምንጩ እግዚአብሔር ነው። ምንጩ እግዚአብሔር ነው። ዳዊት እንደውም ይላል ከአንተ በቀር በጎነት የለኝም ይላል። ከእግዚአብሔር በቀር በጎነት የለንም እኛ። ስለዚህ ለነፍሳችን ሁል ጊዜ ይህንን መስበክ ያስፈልጋል ማለት ነው። ረቁ ታውቃለች። ከዚህ በፊትም ነግሬያችኋለሁኝ። እኔ እግዚአብሔር በሰው ባርኮኛል። እግዚአብሔር በሰው ፊት ሞገስን ሰጥቶኛል፣ በሰው ፊት ጸጋን ሰጥቶኛል እና እግዚአብሔር በሰው ስለባረከኝ ሰዎች ስላሉኝ ሁል ጊዜ ከረቁ ጋር አንድ መዝሙር አለ ሲዘመር፣ መዝሙርሽ መጣ ትለኛለች፣ ወዳጅ አበዛህልኝ ወዳጄ እያልኩህ የሚል አንድ መዝሙር አለ። እነዚህ ወዳጆች የበዙልኝ እላታለሁ እግዚአብሔርን ወዳጄ ስላልኩት እኮ ነው። እኔ የተለየው ሰው ስለሆንኩኝ፣ በጣም የሚወደድ ነገር ስላለኝ፣ ዩኒክ ነገር ስላለኝ፣ የተለየው ምናምን ስለሆንኩኝ ምናምን አይደለም እላታለሁ። አይደለም፣ ወዳጄ እያልኩት ነው። ወዳጄ በዛልኝ፣ ወዳጄ እያልኩት፣ እሱን እየለበስኩት፣ እሱ በእኔ ላይ እየታየ፣ እሱ በአንደበቴ ላይ ሆኖ ነው ወዳጅ ያበዛልኝ እላታለሁኝ። እና መዝሙርሽ መጣ ትለኛለች። ወገኖቼ ወዳጅ ከበዛላችሁ ያበዛላችሁ ወዳጄ ያላችሁት ኢየሱስ ነው። ሃሌሉያ ሃሌሉያ። ወዳጄ ያላችሁት ኢየሱስ። መዝሙሩ ይገርማችኋል፣ የምርትነሽ መዝሙር ነው። ምርትነሽን ታውቋታላችሁ አይደለ? ኃይሌም ዝማሬ እርሱ ነው ዘላለም፣ እንደ እግዚአብሔር ያለ የለም የሚል አንድ መዝሙር አላት አይደለ? እሱ ላይ ወዳጅ አበዛህልኝ ወዳጄ እያልኩ ትላለች እና በጣም ይነካኛል። በጣም ነው የሚነካኝ። በቃ እውነት እኮ ነው እላለሁኝ። እውነት እኮ ነው ወዳጄ እያልኩት ወዳጅ አበዛልኝ። ከዚህ በፊትም ነግሬያችኋለሁኝ። እኔ ወደ ጌታ ስመጣ
በሙሉ የነበረኝን ኮንታክት ስለዘጋሁኝ እኔ ከነበርኩበት ዓለም ምስራቅ ከምዕራብ የሚርቅ ስለሆነ በቃ ምንም ወዳጅ አልነበረኝም፣ ምንም ጓደኛ አልነበረኝም። እና ጠዋት ተነስቼ እስከ ማታ ድረስ የሚሄድበት ቦታ የለም፣ ስራ የለኝም፣ ስራዬን ትቻለሁኝ። ስለዚህ ቸርች ነው ፕላን የማደርገውና 9 ሰዓት ሲል ነው ከቤት የምወጣው ወደ ቸርች ለመሄድ። በጊዜ ደርሼ መዝሙር ተከፍቶ ቸርች ውስጥ ባዶ ቸርች ቁጭ ብዬ መዝሙር እየሰማሁ ወይ አነባለሁ ወይ ጸልያለሁ። ሌላ ምንም የማስማረገው ነገር አልነበረኝም። እና አንድ ቀን አንድ አገልጋይ መልእክት አመጣ። ምን አለ? እንደዚህ የሆናችሁ ሰዎች አላችሁ፣ ከጌታ የተነሳ ከነበራችሁ ግንኙነት ሁሉ ተቋርጣችሁ ከቤተ ክርስቲያን ሌላ ከጠዋት እስከ ማታ ምንም ሌላ ፕሮግራም የሌላችሁ ሰዎች አላችሁ ብሎ ተናገረ። እና እግዚአብሔር ግን ወዳጅ ያደረጋችሁት ጌታ ግን ወዳጅ በወዳጅ ያደርጋችኋል፣ ማንን አግኝቼ ማንን ልተው እስከምትሉ ድረስ ወዳጅ በወዳጅ ያደርጋችኋል አለና እኔ ትንቢትም አላውቅ የዛን ጊዜ ግን በጣም ነካኝ፣ ይሄ ቃል ነካኝና አሜን አልኩኝ። ታዲያ እግዚአብሔር እንደዛ አደረገ፣ ወዳጅ በወዳጅ አደረገኝ። ክብር ለኢየሱስ ይሁን። ወዳጄ ብየው የቀድሞ ወዳጆቼን ጥዬ ስመጣ ወዳጅ በወዳጅ አደረገኝ። ጌታ ይባረክ። ሃሌሉያ። ወዳጅ ያልነው ኢየሱስ ወዳጅ ያበዛል። ስለዚህ አንደበታችን ብቻ ሳይሆን ልባችንን ነፍሳችንን ሁልጊዜ እንስበካት እና ሰርተን የተቀበልነውን ደመወዝ ራሱ እግዚአብሔር አይደለም የሰጠን ማለት አንችልም ወገኖቼ። ጉልበትና ጤና የሰጠን እሱ ነው። ጉልበትና ጤና የሰጠኋችሁ እኔ ነኝ ይላል እግዚአብሔር። እና ከዚህ ክፍል ላይ ያየሁት እኔ ምድረ በዳ ትሁት ያደርጋል፣ የእግዚአብሔር ቃል ያጸናል፣ ምስጋና ደግሞ ከትዕቢት ይጠብቃል። በረከታችንን ባየን ጊዜ እግዚአብሔርን እናመስገን፣ ከትዕቢት እንድንጠበቅ። አንተ ነህ እንበለው፣ እንወቅ። እኔ የተለየሁ ስለሆንኩ አይደለም፣ እኔ ብርቱ ስለሆንኩ፣ እኔ የተማርኩ ስለሆንኩ አይደለም። እግዚአብሔር አንተ ነህ። ሃሌሉያ። አንተ ነህ ያበዛህልኝ፣ ከአንተ የተነሳ ነው ሰዎች የሰሙኝ ብለን እግዚአብሔርን እናመስገን። ምዕራፍ 9 ፈጠን ብዬ እሄዳለሁኝ። ምዕራፍ 9 ደግሞ ድል በእግዚአብሔር ኃይል እንጂ በሰው ጽድቅ እንዳልሆነ አጽንኦት ሰጥቶ የሚናገር ክፍል ነው። ቁጥር 4 እና 5 አምላክህ እግዚአብሔር ከፊትህ ካወጣቸው በኋላ ስለ ጽድቄ እወርሳት ዘንድ ወደዚች ምድር ለእግዚአብሔር አገባኝ ስትል በልብህ አትናገር። እነዚህ አሕዛብ ስለ ኃጢአታቸው እግዚአብሔር ከፊትህ ያወጣቸዋል። ምድራቸውን ትወርሳት ዘንድ የምትገባው ስለ ጽድቅና ስለ ልብህ ቅንነት አይደለም፣ ነገር ግን አምላክህ እግዚአብሔር ከፊትህ በሚያጠፋቸው በእነዚህ አሕዛብ ኃጢአት ምክንያትና ለአባቶች ለአብርሃም ለይስሐቅ ለያዕቆብ የማለላቸውን ቃል ይፈጽም ዘንድ ነው ይላል። እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክህ እግዚአብሔር ይህችን መልካም ምድር ርስት አድርጎ የሰጠ ስለ ጽድቅህ እንዳይደለ እወቅ ይላል። ድል አድርጋችሁ መውረስ የቻላችሁት አንደኛ ጠላቶቻችሁ ደካማ ስለነበሩ አይደለም። ስለ ኤናቃውያን ይነግራቸዋል። ስለ ኤናቃውያን ይነግራቸውና አንደኛ ጠላቶቻችሁ ደካማ፣ እግዚአብሔር የሆነ ደካማ ኔሽን እየመረጠ አሸንፎ አይደለም ያስገባችሁ። እናንተ ከናንተ ያነሰ አቅም ያለውን ኔሽን አይደለም አሸንፋችሁ የገባችሁት። ኤናቃውያንን የበረቱትን ታላላቆቹን ነገስታት ነው እያሸነፋችሁ እየሄዳችሁ ያላችሁት። ሁለተኛ ስለ ጽድቃችሁና ስለ ቅንነታችሁም አይደለም። በልባችሁ እንኳን እንደዛ ብላችሁ እንዳታስቡ። አይደለም በአንደበታችሁ፣ በልባችሁ እንደዛ ብላችሁ እንዳታስቡ። እዚያች ምድር ይኖሩ የነበሩ አሕዛብም የተነቀሉት በኃጢአታቸው ምክንያት ነው። እናንተ ግን የገባችሁት በጽድቃችሁ ሳይሆን በኪዳን። ሐዋርያት በነገራችን ላይ ይሄ ነገር በጣም የገባቸው ነበሩ። ጴጥሮስ ሐዋርያት ሥራ ምዕራፍ 3 ላይ ካስታወሳችሁ ያ ሽባ ሰው ተተርትሮ እየዘለለ ወደ ቤተ መቅደስ ከነሱ ጋር ገብቶ እግዚአብሔርን ሲያመሰግን አይሁድ በዙሪያው ሆነው በጣም ትኩር ብለው ይመለከቷቸው ነበር ይላል። እና ገባው ምን እያሰቡ እንደሆነ። ልክ እግዚአብሔር እዚህ ጋር የተናገረውን ነገር እያሰቡ ነበረ። ገባውና አሃ አለ፣ እናንተ የኢየሩሳሌም ሰዎች አይሁድ ለምንድን ነው እንደዚህ ትኩር ብላችሁ የምትመለከቱን አለ። ይሄ ሽባው ሰው የዘለለው በገዛ ኃይላችን ወይንም እግዚአብሔርን በመፍራታችን መስሏችሁ ነው ትኩር ብላችሁ የምትመለከቱ? እግዚአብሔርን መፍራት እኮ መልካም ነገር ነው። ነገር ግን ሽባን የሚያዘልለው የኛ እግዚአብሔርን መፍራት አይደለም። ይልቁንም አለ እናንተ የገደላችሁትም አሳልፋችሁ የሰጣችሁትም እግዚአብሔር ግን የሞትን ጣር አጥፍቶ ያስነሳውን የናዝሬቱን ጌታ የኢየሱስ ክርስቶስን ስም ከፍ ስላደረገው
ይህ የምታዩት ሽባ በዚህ ስም ፍጹም ጤናውን አግኝቷል አላቸው። የኢየሱስ ስም ነው ሽባውን የተረተረው። የኛ ኃይል አይደለም፣ የኛ ኃይል ብቻ አይደለም። ሌላ ደግሞ ትንሽ እንትን የሚያደርግ የሆነ ኮንፊውዝ የሚያደርግ ደግሞ የሆነ ብለርድ የሆነ ፖይንት አለ። እግዚአብሔርን ስለምንፈራ መስሏችሁም ከሆነ አይደለም ማለት አይደለም። እንደዚህ ብለህ አይደለም በአንደበትህ በልብህ እንዳታስብ አለ እግዚአብሔር። እንዳታስብ ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። በልባችን እንኳን እንዳናስብ። እኔ ድሮም ለወንጌል ቅርብ ነበርኩኝ። እኔ ድሮም እግዚአብሔርን ፈራ ነበረ። አንዳንድ ሰው ሙሉ ክብር መስጠት አይወድም። በነገራችን ላይ የሆነች ነገር እኔ ግን ድሮም ብሎ የሚጨምራት ነገር አለችው። ነውር ነው። በእግዚአብሔር ጸጋ ላይ እንደዚህ አይዋሽም። ነውር ነው። የዳን ነው ከእግዚአብሔር ጸጋ የተነሳ ነው። ጸጋው በእምነት አድኗችኋል። ምንም የሚያስመካ ነገር የለንም። እኔ ነገሩ አስተዳደጌም በጣም እንደዚህ ሆኜ ነው ያደግኩት። እኔ በፊትም ነገሩ ሱስ አልነበረብኝም። መች ስለ ሱስ ሆነ? መች ስለተገለጠ ኃጢአት ብቻ ሆነ? እንደውም የተገለጠ ኃጢአት ያለው እኮ ይሻላል አለ ጌታ። ቀራጮችና ዝሙት አዳሪዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል አለ። እንደውም ይቀድሟችኋል። ለምን? የተገለጠ ኃጢአት አለባቸው። እነሱ ያውቃሉ። በቃ እንዴት ነው ፊት ለፊት ላይ የሚታይ የህመም ምልክት ያለበት ሰው ሐኪም ለመፈለግ ወደ ኋላ አይልም። ነገር ግን አንዳንድ በሽታ አለ አይደለ? ቶሎ ማይታወቅ ውስጥን እየበላ ልክ ሐኪም ቤት ሲደርስ ያ ሰው በሌላ ምክንያት ሐኪም ቤት ሄዶ እንዴት ነው የሆነ የእንትን ምናምን የደም ሴል ቁጥሩ ከፍ ያለ ምናምን ነገር ተብሎ በሌላ ምክንያት ሄዶ ማለት ነው፣ በፍጹም ባላሰበው ባልጠረጠረው ምክንያት ስቴጅ 3 ደርሷል፣ ስቴጅ 4 ደርሷል ይባላል። ምኑንም ሳያውቀው ማለት ነው። ሰው አልተገለጠበትም ማለት እኛ የምንቆጥረውና የለመድነው የሚታወቅ ኃጢአት ላይ ፓርቲስፔት አያደርግም ማለት በውስጡ ግን እየገደለው ያለ የኃጢአት ዘር የለም ማለት አይደለም። ሁላችንም የአመፃ ልጆች ነበርን። ሁላችንም የቁጣ ልጆች ነበርን። ሁላችንም ሙታን ነበርን። ዝሙት አዳሪውም ደግሞም የሞራል ሰው ነኝ የሚለውም ሙሉ ክብር ለእግዚአብሔር ስጡ። ሙሉ ክብር። እንደው መጠጥ ባፋችሁ ቀምሳችሁ ባታውቁ፣ ምንም አይነት ሱስ ውስጥ ገብታችሁ ባታውቁ፣ ከማንም ሰው ጋር ተጣልታችሁ ባታውቁ፣ ነገር ግን ያ ገዳይ በሽታ በደማችሁ ውስጥ ነበረ። እግዚአብሔር ከሱ ፈውሷችኋል። ይሄኛው እኮ ወንዙ ነው፣ ፈሶ የወጣው ነው፣ ምንጩን አድርቆላችኋል። ስለዚህ ሙሉ ክብር ስጡ፣ ሙሉ ክብር ስጡ። ያቺ ሴት የደሟ ምንጭ የቆመላት ሴት እኮ ልብሷ ላይ ያለው ነገር አይደለም የእሷ ችግር። የእሷ ችግር ከምንጩ ነው መድረቅ ያለበት። ጌታ ኢየሱስ ክርስቶስ ልብሷን አይደለም ያጸዳላት። ልብሱ ላይ ደም ያለበትና ልብሱ ላይ ደም የሌለበት እያየን የምናበላልጠው እኛ ነን። እግዚአብሔር ግን ሁሉም ሰው ምንጭ ውስጡ እንዳለ ያውቃል። ፈሪሳውያን ልብሳቸው ንጹህ ነበረ፣ ውስጣቸው ግን ቅሚያ፣ ነፍሰ ገዳይነት፣ ክፋት፣ ዝሙት ሞልቶበታል ውስጣቸው። ውስጣችን ሁላችንም ይሄ ምንጭ ነበረን። ምንጩን አድርቆልናል። ከምንጩ ፈሶ ስለወጣው ነገር እያነሳን ለእንትናማ በስማም እሱ ነበር ወደ ጌታ መምጣት የነበረበት፣ እንትናማ በእርግጥም ጌታ ያስፈልገው። ጌታ የማያስፈልገው ሰው የለም። ጨዋ ነኝ የሚለው እንደው የትልቅ ሰው ልጅ ነኝ፣ የትልቅ ሰው ዘር ነኝ፣ እኔ በምንም ነገር ተነካክቼ አላቅም፣ ስሜ ተነስቶ አያውቅም፣ እኔ በበጎ አድራጎት ነው የምታወቀው የሚለው ውስጡ ምንጭ አለ፣ ወደ ሞት እየነዳው ያለ ጌታ ያስፈልገዋል። በህይወታችን ያለ የትኛውም ድል የሚናገረው የእኛን መልካምነት ሳይሆን የእግዚአብሔርን ታማኝነት ነው። ጌታ እንደዚህ ያለ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ፍሬ ከታየ የሚናገረው የገበሬውን ማንነት የግንዱን ማንነት ነው እንጂ የቅርንጫፉን ማንነት አይደለም። አቤት ይሄ ቅርንጫፍ እንዴት ጎበዝ ነው የሚል ሰው አለ እንዴ? ፍሬ አይቶ ፍሬ ሲታይ ቅርንጫፍ ብሎ ዝም ነው ብላችሁ ታውቃላችሁ እንዴ? ፍሬ አይታችሁ ኖ ማን ነው ገበሬው? የማን እርሻ ነው ይሄ ነው እንጂ የሚባለው። እናንተ የእግዚአብሔር እርሻ ናችሁ ይላል። አባቴ ገበሬ ነው አለ፣ እኔ የወይን ግንድ ነኝ አለ። ሃሌሉያ! ሊደነቅ የሚገባው ሊመሰገን የሚገባው ገበሬው ነው እንጂ ቅርንጫፉ አይደለም።
የኮተኮተ የተከለ ያሳደገ ገበሬው ነው። ደግሞ የሚያስፈልገውን ፍሬው ቅርንጫፉ ፍሬ ለማፍራት የሚያስፈልገውን ነገር ሁሉ ደግሞ የሰጠ ግንዱ ነው። ስለዚህ ቅርንጫፍ እንዴት ሆኖ ነው ክብር የሚወስደው? ፍሬ ከታየብን ገበሬው ሊመሰገን ይገባዋል፣ ግንዱ ሊመሰገን ይገባዋል። መልካም ግንድ እኮ መልካም ፍሬ ያፈራል ሊባል ይገባዋል። እንዲህ የሚባል ነገር የለም። መልካም ቅርንጫፍ መልካም ፍሬ ያፈራል የሚልስ አባባል አይታችሁ ሰምታችሁ ታውቃላችሁ? ከቅርንጫፍ መልካምነት የተነሳ አይደለም መልካም ፍሬ የሚገኘው፣ ከገበሬው ትጋት የተነሳ ከገበሬው ታላቅነት መልካምነት የተነሳ ደግሞም ከግንዱ የተነሳ ከግንዱ ማንነት። የወይን ግንድ ከሆነ የወይን ፍሬ ይሰጣል። ሃሌሉያ። ሙሴ እንደውም እንደዚህ ያላቸው ቁጥር 24 በጣም ፈገግ ያስብለኛል። እኔ በነገራችን ላይ በቃ እንደው እናንተንም ለረቁ እያልኳት ነበረ። እናንተን በማክበር በጣም ራሴን እየገዛሁኝ ነው እንጂ መጽሐፍ ቅዱስ ሳነብ እያለቀስኩኝም እየሳቅኩኝም እየተደነቅኩኝም ነው የማነበው። እና ያው ረቂቅ ታውቃለች። አሁን ይህን ክፍል ሳነብ በጣም ሊያሳቀኝ፣ እነሱ ሊያስቡ የሚችሉትን ነገር ነገራቸው። በጽድቄ ነው የሚል ሀሳብ ሊመጣባችሁ ይችላል አላቸው። በልቤ ቅንነት ነው የሚልም ሀሳብ ሊመጣባችሁ ይችላል። ግን ይህንን ሁሉ በዜሮ የሚያጣፋ አንድ ነገር ልንገራችሁ፣ እንደው ድርሽ እንዳይል ሀሳቡ። ቁጥር 24 እናንተን ካወቅኩበት ጀምሮ በእግዚአብሔር አመፀኞች ነበራችሁ አላቸው። This is us። ይሄ ነው ታሪካችን ማለት። ካወቅኳችሁ ጀምሮ ስለ እናንተ የማውቀው ነገር ስታምፁ ነው አለ። እንኳን እንደዚህ ብላችሁ ልታስቡ ቀርቶ በአመፅ ነው ማውቃችሁ። የሰውና የእግዚአብሔር ታሪክ ይሄ ነው። ሰው ከታናሽነቱ ጀምሮ ይበድላል፣ እግዚአብሔር ይምራል፣ እግዚአብሔር ይሸከማል። ይሄ ነው። ወደ ቤቱ ከመጣን በኋላ እንኳን ለምን እውነት አንነጋገርም? ወደ ቤቱ ከመጣን በኋላ እንኳን ስራችን አይደል እንዴ? ስራችን አይደል እንዴ እግዚአብሔርን መበደል? ወንድሞችን ስንበድል እኮ እግዚአብሔርን እየበደልን ነው። እንደሚገባ ሳንወጣና ሳንገባ ስንቀር እኮ እግዚአብሔርን እየበደልን ነው። የኛ ስራ መበደል፣ የሱ ስራ መማር፣ የኛ ስራ ማሳዘን፣ የሱ ስራ ይቅር እያሉ መሸከም። ይሄ አይደል እንዴ ግንኙነታችን? እንዴት ነው የምንታበየው? እኛ እንዴት አድርገን ነው ከኛ የተነሳ ነው ከቅንነቴ የተነሳ ከጽድቄ የተነሳ ልንል የምንችለው? እንዴት ነው? ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል ብሎ ማንም ሰው ከእግዚአብሔር ምሕረት ውጪ ሊሆን እንደማይችል ይናገራል። ያለፈ ኃጢአታችንን ስናስብ ግን ሊወርሰን የሚገባው ኩነኔና ሀፍረት ሳይሆን ትህትናና ምስጋና ነው። አያችሁ፣ የነበርንበትን የኃጢአት ጥልቀት ስናስብ ሳስበው የሚያደርገኝ ትሁት፣ ሳስበው የሚያደርገኝ አመስጋኝ፣ በቃ በትክክል በእግዚአብሔር መንፈስ ሆነን እንደ እግዚአብሔር ቃል ያለፈ ታሪካችንን ስናስብ ልንዋጥ የሚገባው በትህትናና በምስጋና ነው እንጂ በኩነኔና በሀፍረት አይደለም። በኩነኔና በሀፍረት አይደለም። ከዛ ቁጥር 18 እስከ 19 ድረስ ስለሰራችሁት ኃጢአት ሁሉ እርሱን ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ስለፈራሁ እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቅኩኝ፣ እንጀራም አልበላሁም ውሃም አልጠጣሁም። እግዚአብሔር ያን ጊዜ ደግሞ ሰማኝ። እግዚአብሔርም አሮንን ሊያጠፋው እጅግ ተቆጣ፣ ስለ አሮንም ደግሞ የዚያን ጊዜ ጸለይኩኝ ብሎ የመካከለኛነት ጥላነቱን እንዴት እንደተወጣ ይናገራል ማለት ነው። እንዴት እንደተወጣ የክርስቶስ ጥላ ነው ብለናል። ሙሴ አንዱ የተገለጠበት ስፍራ ይሄ ነው። ስለ ሕዝቡ ማለደ፣ ስለ አሮን ማለደ፣ በእግዚአብሔር ፊት በመካከል ቆመ። ዕብራውያን ምዕራፍ 7 ቁጥር 25 ላይ ስለ ጌታ እንደዚህ ይላል፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። በኃጢአተኛ ሕዝብና በቅዱስ አምላክ መካከል የሚቆም የሚማልድ ሁለቱንም የሚወክል ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ምክንያቱም እሱ አምላክ ሰው ስለሆነ። ሃሌሉያ። ቁጥር 28 በጣም ያሳዝነኛል። ከእርሷ እኛን ያወጣህባት ምድር ሰዎች አለ ሙሴ አጠፋቸዋለሁ ሲል እግዚአብሔር ግብፃውያን ማለቱ ነው። ግብፃውያን እግዚአብሔር ተስፋ ወደ ሰጣቸው ምድር ያገባቸው ዘንድ አልቻለምና ጠልቷቸዋልምና
ስለዚህ በምድረ በዳ ሊገድላቸው አወጣ እንዳይሉ ይላል። በባህሪው ነው ከእግዚአብሔር ጋር የተነጋገረው ሙሴ ከዚህ በፊት ሲጸልይ እግዚአብሔርን ግድ ሲለው በእግዚአብሔር ፊት ሲማልድ አንድ ነገር ሲጠቀም አይተን ነበረ። ራሱ እግዚአብሔር የተናገራትን ቃል አምጥቶ እግዚአብሔር ባለብዙ ምሕረት ባለብዙ ሞገስ ብሎ የተናገራትን ቃል አምጥቶ እንደዚህ ብለህ የተናገርክ ጌታችን ኃይል ታላቅ ነው፣ ይህንን ሕዝብ አታጥፋ ብሎ እንደ ቃሉ ጸልዮ ጥፋትን ሲያስከለክል ተመልክተናል። አሁን ደግሞ የእግዚአብሔርን ባህሪ እንደ ባህሪው ጸልዮ ደግሞ ጥፋትን ያስከለክላል። እዚህ ቦታ ላይ ከእግዚአብሔር ባህሪ ጋር የሚጣረስ ነገር ግብፃውያን ስላንተ ሊያወሩ ነው አለ። አንደኛ አልቻለም ሊሉህ ነው። አንተ ደግሞ ሁሉን ቻይ ነህ። እነዚህ ሁሉ ሕዝብ ቢጠፉ አሁን ሕዝቡ ኃጢአት ስለሰራ ነው አይሉም ግብፃውያን፣ ስላልቻለ ነው ይሉሃል። አንተ ደግሞ ሁሉን ቻይ ነህ። ደግሞ ሁለተኛ ጠልቷቸዋልና ሊገድላቸውን ያወጣቸው ይሉሃል። ይሄም አይሆንም። እግዚአብሔር የሚሳነው ነገር የለም። ደግሞ እሱ ወዶ የሚጠላ አምላክ ሳይሆን የወደዳቸውን እስከ መጨረሻ የሚወድ አምላክ ነው። ስለዚህ በገዛ ባህሪው ነው የያዘው እግዚአብሔርን። ከዚህ በፊት ባየነው ክፍል በገዛ ቃሉ እግዚአብሔርን ይዞ ጸለየ። አሁን ደግሞ በገዛ ባህሪው አንተ ወደህ የምጠላ እኮ አይደለ፣ አንተ እኮ ሁሉን ቻይ ነህ፣ የሚሳነህ የለም። ግብፃውያን ግን ከዚህ ተቃራኒ የሆነ ነገር ስለአንተ ያወራሉ። ይሄ ሕዝብ በምድረ በዳ ከጠፋ ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ጌታ ስለ ጌታ ሲናገር እንደዚህ ይላል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ሃሌሉያ! የወደደውን እስከ መጨረሻ ይወዳል እንጂ በመንገድ አይጠላውም። እስከ መጨረሻ ይወዳል። ስለዚህ ወዳጆቼ ድል የሚገኘው በጸጋው ብቻ በእግዚአብሔር ኃይል ብቻ እንደሆነ እንወቅ። የትናንትና ኃጢአታችን የትህትናና የምስጋናችን ምክንያት ይሁን። በክርስቶስ መካከለኛነት እንመካ እላችኋለሁኝ። ጌታ ይባረክ።